ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚህች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የመንፈስ ቅዱስ ማደሪያ በሁለት ወገን ድንግል ከምትሆን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ቅርታውና ቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለልደትከ እግዚአብሔር ልዑል በይሩካቤ ዘር እምነበሃቲታ ድንግል በዘይትአወቅ ቀዳሚ በልደትከ አምሳል አውጻት ምድር ሐመልማለ በከማዘዝከ በቃል እምበለዝናም ይረድ ወይትካው ጠል። ዳግመኛም በዚህች ቀን ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። እሊህም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒኮላስና አባ ብሶይ ናቸው። የእግዚአብሔርን መልአክ ተገልጾ እንዲህ ብሎ አዘዛቸው። ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስም ግለጡ። ያን ጊዜም ወደ መኮንኑ ሊሄዱ ተነሱ። መርከብንም አገኙ። በመርከቧም ውስጥ 5ቱም መስተጋድላን አገኟቸውና ከእነርሱ ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀው። እርሱም ቆና ከሚባል ሀገር እንደሆኑ አስረዳው። መኮንኑም ያስሯቸው ዘንድ አዘዘ። ከዚህም በኋላ ደግሞ ከእስር ቤት አውጥተው ጽኑ ስቃይን ያሰቃዩአቸው ዘንድ ደግሞ በአንገታቸው ከባድ ድንጋዮችን አንጠልጥለው እንዲያስሯቸው አዘዘ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በወህኒ ቤት ውስጥ ተገለጠላቸው፣ አጽናናቸውም፣ ቃል ኪዳንንም ገባላቸው። ከዚህ በኋላ ንጉሥ ወደ እስክንድሪያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃዩአቸው። ከዚህም በኋላ በዝፍትና ድኝ በተመሉ ከ2 የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶቹም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችንም ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ይህንንም ድንቅ ሥራ አይተው 130 ሰዎች በጌታችን አምነው በሰማዕትነት አረፉ። ከዚህም በኋላ አስጨናቂ የሆነ ስቃይን አሰቃያቸው። ወደ እነርሱም አጵሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥቶ እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበር ወድቆ ተሰበረ። መኮንኑም አይቶ እጅግ ተቆጣ። እግሮቻቸውንም እንዲቆርጧቸው አዘዘ። የቅዱስ ቀሲስ አብሲዳንን ግን ራሱን በሰይፍ ቆረጡትና የምስክርነቱን ነገር ፈጸመ። እንዲሁም ደግሞ እሊያ 5ቱንም ራሶቻቸውን ቆረጡ። ቅዱስ ኮቶሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነት አክሊልን በመንግሥተ ሰማያት ተቀዳጁ። ለእግዚአብሔርም ምስጋና ይሁን። እኛንም በሊ ሰማዕታት በጸሎታቸውም ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ሰላም ለአብሲዳ ወኮቶሎስ ክሌቱ ዋርድማ ወሙሴ ወይሲ ወኒኮላስ አሃው ሙንቱ ወኮቶሎስ ካል ተውሳከ ልክቱ ወለስቡራን እግር 7ቱ በእንተ ክርስቶስ ጽውራነ ዘሞቱ። ዳግመኛም በዚህች ቀን ደግሞ ቅዱሳን አባ ሆር፣ አባ ብሶይና እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት አረፉ። እሊህም ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። መኮንኑም አባ ብሶይን ይዘው ቀኝ እጁንም አስረው በከተማዎች ሁሉ በበሬዎች እንዲጎትቱ ታዘዘ። ከዚህም በኋላ የተዘረጉ ብረቶችን በእሳት አግለው በስጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ።
ጊንጦችና እባቦች ወደ ተከማቹበትም ውስጥ ጣሉት። እነርሱ ግን ከቶ አልቀረቡትም። ከዚህም በኋላ በብረት በትሮች ይደበድቡት ጀመር። እርሱም ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ ብሎ ጮኸ። ጌታችንም አጸናው። እንደ ቀድሞውም ያለ ምንም ጉዳት ጤነኛ አድርጎ አስነሳው። ከዚህም በኋላ እናቱ ወደ እርሱ መጥታ አረጋጋችው። በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እርሱም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችውም፣ ትእዛዙንም አልሰማችም። የብረት በትሮችንም አግሎ በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንም በእርሷ ላይ ባደረጉ ጊዜ ደስ ብሎ አዘመረች። ስለ ቅዱስ ስሙ መከራ እንድትቀበል ያደረጋት እግዚአብሔርንም አመሰገነችው። ከዚህም በኋላ ነፍሷን ሰጠች፣ የሰማዕትነትንም አክሊል ተቀዳጀች። ቅዱስ አባ ሆርንም ከቅባትና ከተቀመመው የነዳጅ ቅመም ጋራ በብረት ምጣድ ውስጥ ባለበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔርን ያመሰግን ነበር። ይህንንም ለመኮንኑ ነገሩት። እርሱም እጅግ አደነቀ፣ ደነገጠም። ንጉሡ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሂዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ብሶይን ብዙ ስቃይን ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግስተ ሰማያት የሰማዕትነት አክሊልን ተቀዳጁ። ለእግዚአብሔርም ምስጋና ይሁን። እኛንም በሊ ሰማዕታት በጸሎታቸውም ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ብሶይ ሃራ ዛሰሩከ በሃል ወሳቡከ በብራ ዋቄርብ ካይበ መስዋዕተ ስብሐት ከመጵርስፎራ ለሁከ ሆር ወለምከ ይድራ በእንተ ክርስቶስ ዘጾሩ ብዙሃ መከራ። በዚህችም ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሣጽ አደገ። የቤተ ክርስቲያንንም መጻሕፍት የተማረ፣ ደግሞም ቀስት ማፈንጠርንና ፈረስ ግልቢያን ተማረ። ኃይል ያለውም ብርቱ ሰው ሆነ። ከታናሽነቱም ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡን ለድሆችና ለችግረኞች ይመጸውት ነበር። አብያተ ክርስቲያንንም እጅ መንሻ ከመያዝ ጋር ይጎበኝ ነበረ። በጸሎትና በጾም የሚጋደል ነበር። ከአንዲት ሴት በቀር አላገባም። በማንም ላይ አመፅና ግፍ ከቶም አልሰራም። ወደ ኢየሩሳሌምም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበረና ክፍልህ አይደለም አለው። ከዚህም በኋላ ባረፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዲያና ወዲህ ተከፍሎ ተሻገሩ። በቀበሩትም ቦታ ሕይወትነት ያለው ውሃ መነጨ፣ እስከ ዛሬም አለ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ለብሔራ አጋዚ ንጉሳ ቴዎድሮስ ጓላ አንበሳ ተስካረ ባልከ ዮም በጥባብ አባግ ወእንስሳ አኮ ዘገብረት ባቲታ ምከ ጽዮም ሞገሳ ደመናትኒ አንጠብጠቡ አሳ። ዳግመኛም በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ በድንግልናው 5 ዓመት ነገሰ። ሕዝቡንም እግዚአብሔርን በመፍራትና በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስትን እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ከቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ። እመቤቴ ሆይ ለአንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደሚሄድበት ምሪኝ አላት። እርሷም ወደ ቶርማቅ ተራራ ሂድ፣ እግዚአብሔርም ካንተ ጋር ይኖር አለችው። ከዚህም በኋላ በሌሊት ወጥቶ ሄደ። ወደ ባህር ወደብን በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበረ። ከአጋንንት ጋራም እየተጋደለ በውስጡ 60 ዓመት ያህል ኖረ። ባረፈ ጊዜም መላእክት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።
ሰላም ለማርቆስ ጊዜ ተሰልጠ ዘመኑ እንዘሃሎ በደብረ ቶርማቅ መካኑ ወንጌለ ቅዱሰ እንተ ማቴዎስ ይዜኑ ሶበይብ ለመልአከ ሰማይ ልሳኑ መጠና አምስቱ ተለዓለ በድኑም። በዚህችም ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግሥት ወደ አባቶቹ መቃብር፣ ዳግመኛም በንጉሥ ልብነ ድንግል ዘመን ባረፈ በ40 ዓመቱ ፈለሰ። አባቶቹ ነገሥታት ወደ ተቀበሩበትም ወደ አትሮንስ ማርያም አፍልሰው እንዲወስዱት ንጉሡ አዞ ነበርና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን። በአገራችን ኢትዮጵያ ሕዝበ ክርስቲያን ሁሉ ላይ ለዘላለሙ ጸንቶ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 በዚህች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። በዚህችም ዕለት የማርያና የማርታ የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በዚህችም ዕለት ደግሞ በህንደኬ ካሉ ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጻድቃንና ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክትም አማላጅነት ይልቁንም አምላክን በወለደች በእመቤታችን በቅድስተ ቅዱሳን በድንግል ማርያም በጸሎታና በአማላጅነቷ ከሰይጣን ወጥመድ ያድነን። የሀገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ ለዘላለሙ ይጠብቀን፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ ምላቦ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት